ሰማይ በር ከፋች ድንግል ናትና የመንግሥተ ሰማይ በር ከፋች ድንግል ናትና እንስገድላት በትሕትና እንስገድላት በትሕትና እንስገድላት በትሕትና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንዌጥን በረድኤተ እግዚአብሔር መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለአርዳኢሁ ድኅረ ትንሣኤሁ እሙታን እምቅድመ ዕርገቱ ውስተ ሰማያት ሳይሉ ወምሕረቱ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምንድን ነው ቢሉ ወንጌል ማለት ብስራት ማለት ነው። ወንጌል ብስራት ስብከት ቢል አንድ ወገን ነው። ወንጌል ብሂል በልሳነ ጽድቅ ዘበትርጓሜው ስብከት እንዴት ሞተ ሥጋ ሞተ ነፍስ እንደጠፋ ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ አዳም እንደዳነ ተናግራለችና ስለዚህ ወንጌል ተብሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቶ ያስተማረው ኪዳን መባሉ ስለምንድን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋልና። እብድም ከዝንቱ ኪዳን ጽኑ ዘመሃበ እግዚአብሔር እንዳለ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 17 ላይ። ከዚህ እንዲህ ማለቱ የአብርሃም ልጆች የጌታን ሃይማኖት ቢያጸኑ ሕጉን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታ እና አብርሃምም የተካሄዱበት ቃል ኪዳን የገቡበት ነውና ይህም ኪዳን የመንግሥተ ሰማያት መግቢያ ነውና። እመቦ ዘአቀበ ቃለ ዝንቱ ኪዳን ይሄሉ ወየሐዩ ከመ መላእክት እንዳለ መጽሐፈ ኪዳን። አንድም ወንጌልን ኪዳን ይለዋል፣ ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ ለሐዋርያት አስተምሮበታል። ወንጌልንም ኪዳን ሲለው እመቦ ዘአቀበ ቃልየ ግብረ ዘአነ እገብር ውእቱሂ ይገብር ወዘየአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተካሂዶበታልና በዮሐንስ ወንጌል ምዕራፍ 14 ቁጥር 12 እናገኛለን። ይህንን ኪዳን ማን አስተምር ብሎት አስተማረ ቢሉ ቀድሞ ወንጌልን ሲያስተምር ማን አስተምር ብሎት አስተማረ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ለሰው ልጅ እንዲረባ እንዲጠቅም አውቆ እንዳስተማረ ይህንንም ኪዳን ለሰው ልጅ እንዲረባ እንዲጠቅም ብሎ አውቆ አስተምሯል። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዳ የሚባሉ ሴቶች ጠይቀውት አስተምሯል። አንድም ማርያም መግደላዊት አርጋለሁ ሲል ሰምታ ጠይቀው አስተምሯል። አንድም ዮሐንስ ወንጌላዊ ጠይቆት አስተምረዋል። አንድም 12ቱ ሐዋርያት በፊልጵስዩስ 24 ኑፍ 12 ግብ ቤተክርስቲያን ስሩ የሚላቸው ነውና አንተ አርጋለሁ ካል ቤተክርስቲያን በምን ትደር ብለው ጠይቀውት አስተምረዋል። ይህ 24ቱ የካህናተ ሰማይ 12ቱ የ12ቱ ሐዋርያት ምሳሌ ነው። የአምላክ እናት ደስ ይበልሽ፣ የአምላክ እናት ደስ ይበልሽ፣ የአምላክ እናት ደስ ይበልሽ። አማልጂ ድንግል ሆይ ከጌታ። ከዚህ በመቀጠል እስኪ ትምህርተ ኅቡዓትን እንመልከት። በእንተ ትምህርተ ኅቡዓት ቅድመ ዘትነገር ምስኮራ ኅቡዓትን ስለመማር ኅቡዓትን ስለማስተማር ሥጋውን ደግሞ ከመቀበል አስቀድሞ የምትነገር ትምህርት ይህች ናት ይለን። ኅቡዓት ያላቸው 5 አዕማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴን ብንመለከት ምስጢረ ሥላሴን ኅቡዕ ብለውታል። ሥላሴ በአካል በግብር በስም በሦስት በባህሪ በህልውና አንድ ነው።
ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆን እንደምን ይሆናል ብሎ ህው ብለውታል። ልብ ሊመረምረው ቃል ሊናገረው አይችልምና ይህንን ህው ብለውታል። ሁለተኛ ብንመለከት ምስጢረ ሥጋዌን ህው ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ። ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉ ተወሰነ፣ ውሱኑ ምሉ ሆነ። ለሰው ልጅ ብለው ለሰው ልጅ ይናገሩታል። ረቂቅ ሲሆን ግዙፍ፣ ግዙፍ ሲሆን ረቂቅ፣ ምሉ ሲሆን ውሱን፣ ውሱን ሲሆን ምሉ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህው ብለውታል። በሶስተኛ ደረጃ ምስጢረ ጥምቀትን እንመለከታለን። ምስጢረ ጥምቀትን ህው ብለውታል። ቄሱ ውሃውን በብርት አድርጎ ሥርዓቱን አድርሶ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ በጎኑ የፈሰሰ ማየገቦም ይሆናል ብለው ለሰው ይነግሩታል። ይህ በብርት የምናየው ውሃ አሁን ተለውጦ እንዲህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህው ብለውታል። አራተኛ ምስጢረ ቁርባንን ህው ብለውታል። ቄሱ ህብስቱን በጻሕል የወይኑን በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል ብለው ለሰው ይነግሩታል። ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ደመ ወልደ እግዚአብሔር መሆን እንደምን ይቻላል ብለው ልብ ሊመረምረው ቃል ሊናገረው አይችልምና ይህንንም ህው ብለውታል። የመንግሥተ ሰማይ በር ከፋች ድንግል ናትና፣ የመንግሥተ ሰማይ በር ከፋች ድንግል ናትና፣ እንስገድላት በትሕትና፣ እንስገድላት በትሕትና፣ እንስገድላት በትሕትና። የምድር ነገሥታት ለጽዮን ይሰግዳሉ፣ የምድር ነገሥታት ለጽዮን ይሰግዳሉ። የአምላክ እናት ነሽ እያሉ፣ የአምላክ እናት ነሽ እያሉ፣ የአምላክ እናት ነሽ እያሉ። በቅዱስ ገብርኤል ሰላምታ ሰላም፣ በቅዱስ ገብርኤል ሰላምታ ሰላም፣ ላንቺ ይገባል ማርያም፣ ላንቺ ይገባል ማርያም፣ ላንቺ ይገባል ማርያም። ከሴቶች ሁሉ አንቺ በመመረጥሽ፣ ከሴቶች ሁሉ አንቺ በመመረጥሽ፣ የአምላክ እናት ደስ ይበልሽ፣ የአምላክ እናት ደስ ይበልሽ፣
የአምላክ እናት ደስ ይበለው። አማልጅ ድንግል ሆይ ከጌታ ከልጅሽ አማልጅ ድንግል ሆይ ከጌታ ከልጅሽ በላይ ሰብን እንዳማለድሽ በላይ ሰብን እንዳማለድሽ በላይ ሰብን እንዳማ